ዛሬ በምን ጉዳይ እንድናቀመጣው መሰላችሁ? አሁን በጣም ኢሹ ሆኖ ከተማው ላይ ሰሞኑንም በተደጋጋሚ እኔም ቢሮ የሚመጡ ኬዞች ናቸው። ሚዲያም ላይ ሰምታችኋል። ፍቺ ነው። የፍቺ ቁጥሩ በጣም ጨመረ። በጣም ሰው እየተፋታ ነው። የሆነ ፍቺ የሆነማ መንፈስማ ገብቷል። የሚያፋታማ መንፈስ ሀገሩ ላይ አለ። የቤተሰብ መንፈስ መሰለኝ፣ የዘር ማንዘር መሰለኝ የሚሉ በርካታ ሰዎች አሉ። እና ለመፋታት ሰዎች ምንድነው መፋታት ጋር የሚያደርሳቸው ሲባል መፋታት የሚባል ነገር የሆነ ጭምብል የታጠቀ አውሬ አይደለም። መጥቶ ምጥጥ ብሎ ባልና ሚስት እየወሰደ በየፍርድ ቤቱ የሚያፋታ መንፈስ የለም። ሰዎች ፍቺ ጋር የሚደርሱት ቀስ በቀስ ነው። ስለዚህ ቀስ በቀስ ፍቺ የሚባለው ነገር ጋራ ምንድነው የሚያደርሳቸው? አሁን ሰው በአንድ ጊዜ ተጋብቶ በቃኝ ብሎ ፍቺ ጋር አይሄድም። ወደ ፍቺ የሚያደርሰው መንገዶች አሉ። ሰዎች ፍቺ ደረጃ በቃኝ አልፈልግም፣ አብሬው መኖር አልፈልግም፣ አብሬያት መኖር አልፈልግም ብለው የሚወስኑበት ደረጃ የሚያደርሳቸው ደረጃዎች አሉ። ቀስ እያለ ነው የሚሄደው። ስለዚህ ሰዎች ወደ ፍቺ ይዟቸው የሚሄደውን መንገድ ነው ያዝኩት ወይስ ትክክለኛ መንገድ ላይ ነው ያለሁት ማለት አለብን። ዛሬ ያልተፋታን ሰዎች ነገ ላለመፋታታችን ዋስትና የለም። ምክንያቱም ፍቺ ጋር ሰዎች የደረሱት ቀስ በቀስ ዛሬ ጨረሱና ያለቀላቸው የተከሸኑት ናቸው ጨረሱት እንጂ ፍቺ ጋር ዘሎ የሚደርስ ሰው የለም። ፍቺ ጋር ያደረሳቸው ነገሮች አሉ። ስለዚህ በአንድ ጊዜ ሰው ፍቺ ጋር ድግ ብሎ ፍቺ ጋር እንደሮጣ አድርገን ማሰብ የለብንም። ፍቺ ጋር ያደረሳቸው ነገሮች አሉ። የተወሰኑ 1-3 ነጥቦችን ዛሬ እነግራቸዋለሁ። የመጀመሪያው ሰዎችን ፍቺ ጋር የሚያደርሳቸው ነገር ከመጋባታቸው በፊት የነበረው ሙቀት፣ ከመጋባታቸው በፊት የነበረው መክነፍ፣ ከመጋባታቸው በፊት የነበረውን የሃፒ ሆርሞን፣ ከመጋባታቸው በፊት የነበረው ደስታ፣ አብሮነት፣ አንዱ ከአንዱ ጋር የነበረው መጣበቅ፣ አንዱ ለአንዱ የነበረው ስሜት ምናምን ያንን ነገር ቤት ውስጥ ገብተው እሱን ይዘው መኖር ሲፈልጉ ቀስ በቀስ እሱ ነገር እየቀነሰ የዛን ጊዜ ምን ይላሉ? ፍቅር አለቀ፣ በቃ አለቀ፣ ይሄ ሆነው ብለው ያስባሉ። ምክንያቱም ትዳር ውስጥ ከገቡ በኋላ ያ ሙቀት፣ ያ ግለት፣ ያ ጩኸት፣ ያ ደስታ፣ ያ ሆርሞን ምናምን ያቺ በጣም መፈላለጉ ሁሉ ቤት ውስጥም ከገባም በኋላ እንደዛው የሚቀጥል ይመስለንና ገብተን እሱን ስናጣው በቃ አልቋል። ለዚህ ነው አሁን ምንም ስሜት የለኝም የሚሉ ሰዎች ቁጥራቸው የጨመረው። ስለዚህ ይሄ የመጀመሪያው ነገር ነው። ለትዳር አጋራቸው የነበራቸው ግምት መቀዛቀዝ ማለት እኛ ታውቃላችሁ፣ ብዙ ጊዜ ነግሬያችኋለሁ። አወኩሽ ናኩሽ ሚል ተረት ሁሉ ቢል ሁሉ ያለን ሰዎች ነን። ስለዚህ ከትዳር በፊት የነበረን ግምት በቃ ሳይስት ልቤ ተረከከ፣ ሳይ ልቤ ክው ይላል፣ ሙቀት ይሰማኛል፣ ደስ ይለኛል፣ አብሬ ከጧት እስከ ማታ ቡል አይሰለቸኝም፣ እንዲሁ ሲያስቀኝ እንዲሁ አብረን በጣም ነው ደስ ቢለኝ ያለው ነገር ቤት ከገባም በኋላ መቀዛቀዝ፣ ከዛ በኋላ እየወረደብን ይመጣል። እንዴ ይሄን ነው እንዴ በቃ ሰው ብቻ ነው እንዴ አይነት ነገር ውስጥ እንገባለን። ሰዎችን ከሰውነት ጎዳና ከሰውነት ማንነት እናወጣቸውና በፍቅራቸው ክንፍ ካልን በኋላ ቤት ሲገቡ 2-3 ገብተን ተኝተን ወጥተን ስንወጣ ወደ ኖርማልነት ሲመጣብን ያንን ነገር መቀበል ያቀተንና ግምታችን ለዛ ሰው የነበረን ግምት በጣም ያቃል ብለን የምናስበውን ሰው ከገባም በኋላ ማቃለል እንጀምራለን። በጣም ቆንጆ ነው ብለን ያሰብነውን ሰው ጠዋትም ማታም ከሰዓትም ሌሊትም ምናምን ስናየው ስንገናኝ መውረድ የነበረን ግምት የነበረን ቦታ እየወረደ ይመጣል። አነጋገራችን መለወጥ ይጀምራል። በፊት የነበረን ክብር፣ አነጋገራችን የነበረን ሪስፔክትን እየቀነስ ነው። ለትዳር አጋራችን የነበረን ክብርና ቦታ እየወረደ ይመጣል። ለካ እንደዚህ ነው እንዴ እንላለን። ይሄን ደግሞ በተግባር በኑሯችን በህይወታችን በየጊዜው የምናየው ነገር ነው። እስቲ ቼክ አድርጉ። ሰዎች ከመገናኘታቸው በፊት አብረው ከመሆናቸው በፊት አንዱ ለአንዱ የነበረው ቦታና ክብር በጣም ትልቅ ይሆንና 1-2 ቀን ቁጭላችሁ ሻይ ጠጥታችሁ መጫወት ስትጀምሩ ከዛ አምጥቶ አውርዶ የሆነ ቦታ ሰዎችን የማስቀመጥ ከባድ የሆነ አባዜ አለ። እሱ ነገር ቤት ውስጥ ስለሚመጣ ያ ነገር መቀጠል ሲያቅተው እንደ ቀድሞ ስሜት ማጣት ይፈጠርና ቀስ በቀስ ስሜታችን እየቀዘቀዘ ከዛ ሰው ጋር አብረን ውዬ ባድር የምንለውን ሰውዬ በቃ መሰለቻቸት፣ አብረን መሆን ማቃት፣ ታይም መሰጣጠት፣ መነሳሳት እንጀምራለን። ሌላው አብረን መኖር ስንጀምር እዛው አንደኛው ፖይንት ላይ ነው ያለሁት የሚፈጠረው ቀስ በቀስ እንዳልኳቸው ስሜቱ እየቀነሰ ቦታ ማጣት፣ ኖርማል መሆን፣ ግምታችን እየወረደ መምጣት። ሰው እኮ ሲያት እንደው ይመስላል እንጂ ምንም እኮ አታውቅም ይላሉ። ወይም የሚያውቅ መስሎ ነው እንጂ ኧረ እባክህ ምንም አያውቅም።
በጣም ትጉ ነው ጸሎተኛ ነው ያላችሁ ሰውዬ ገብቶ የሚተኛ መሆኑን ስታዩ በተለይ ክርስቲያኖች ይተኛል እንዴ እሱ? ምክንያቱም ሲያገለግል በእግዚአብሔር ጸጋ ያየነውን ሰውዬ ሲዘምር ሲሰብክ ሲያስተምር ያየነውን ሰውዬ እቤት ገብቶ ከቸርች ቀጥታ ሄዶ ግም ብሎ ተኝቶ ሲያድር እንዲህ ማለት ነገር። ሴቷም እንደዛ ሰው የሚወዳት በጣም እንጠጥ እያለች የምትዘምረው ሴት እቤት ገብታ ከሰራተኛ ጋር ስትጫጫህ ስትነጋገር ጸሎት ጠፍቶባት ደሞ ስተኛ ከዛ ደግሞ ተጣጥባ አገልግሎት ስታገለግል አንዱን የማውረድ አንዱ ለአንዱ ያለው ክብር ማጣት እየቀዘቀዘ ግምታችን እየተበላሸ ይመጣል። ሌላው አንዳችን ላይ ያለን ፖዚቲቭ ነገር እየለቀቀ ይመጣና ቦታው መጥፎ ነገሮችን ብቻ መለቃቅ፣ በቃ በንግግር ሊሆን ይችላል፣ ላፊ ቃላቶችን መለቃቅ፣ የሰዎችን ድካም መለቃቅ። ከዛ በኋላ እነዛ ድካሞችን ለቃቅምና ኮሮጆ ይዘን በዛ ውስጥ እንጠቀጥቀውና ያንን ያጠራቀምነውን ችግር ነው ወደ ፍቺ ይዞን የሚሄደው። ይሄን እዚህ ውስጥ ያላችሁ ሰዎች ቆም ብላችሁ ማሰብ አለባችሁ። የያዛችሁት ጉዞ አብሮ ወደሚያኖር ወደሚያዘልቅ እግዚአብሔር ወደሚከብርበት የትዳር ከፍታ ይዟችሁ የሚሄድ ቦታ ላይ ሳይሆን ያላችሁት በዚህ አሁን ያልናቸው ፈታች ብለን በጣም ያወራንባቸው ጀጅ ያደረግናቸው ሰዎች የተቀላቀሉበት ክለብ የመሄድ እድላችን ሰፊ ነው። ስለዚህ ስሜታችን በጣም እንደ ትናንትናው መሆን አቅቶት እየቀዘቀዝን አንዳችን ለአንዳችን የነበረን ግምት እየተበላሸ አንዳችን ለአንዳችን የምንሰጠው ቦታ እየወረደ አንዳችን ለአንዳችን ያለን አመለካከት እየተበላሸ ዝቅ እያደረገን ዲስሪስፔክት እየተደራረገን ስንነጋገር ቃላቶቻችንን መምረጥ ሲያቅተን እላፊ መነጋገር ስንጀምር ከራሳችን አልፈን ቤተሰቦች ስንነካካ ወንድሞች ስንነካካ እርስ በርሳችን አንዳችን በአንዳችን ድካም ላይ እየተነሳን ጀጅ ማድረግ ስንጀምር ለትዳራችን በጣም አደገኛ ነገር እየሰራንለት ነው። ወደ ቁልቁለቱ የሚወርድበትን ሀዲድ እየሰራንለት እንደሆነ ማወቅ አለብን። ስለዚህ ሰዎች ፍቺ ጋር ቀጥታ ሄደው ድርስ አላሉ። ቀስ በቀስ ትናንትና ሃኒ ቤቢ ይባባሉ የነበሩ ሰዎች ሲወራረፉ፣ ሲሰዳደቡ፣ ሲነጋገሩ፣ ሲናናቁ አብሮ መሆን ሲያቅታቸው ዲስሪስፔክት በጣም ሲበዛ አንደኛው ምክንያት ይሄ ይሆናል። ስለዚህ ይሄ መንገድ የት ጋር ነው የሚያደርሰን ካላችሁ ፍቺ የሚባል ቀበሌ ይዞ ሊሄድ የሚችል። ስለዚህ ምንድነው ፓስተር ቸር የምትነግረን? በቃ ከዚህ ግራ መጋባት ውስጥ ውጡና ኑሮ የሚባለው ነገር ይሄ ነው። ሁልጊዜ ሰው ስሜት አለው እንጂ ስሜት አይደለም። ፍቅርም ትዳር ውስጥም ፍቅር ስሜት አለ እንጂ ትዳር ስሜት ብቻ አይደለም። ይሄኛ ሙቀት ብቻ ያፒ ሆርሞን ብቻ አይደለም። ዓላማ ላይ ነው የሚመሰረተው። ዛሬ ስሜት የለኝም፣ ምንም ቦታ የለኝም፣ ውስጤ እንደዚህ አይነት ስሜት ይሰማኛል የምትሉ ሰዎች በርከክ ብላችሁ ብትጸልዩ ከእግዚአብሔር ጋር ብትስማሙ በጣም ሸላይ ነው። ዩተርን ማድረግ ትችላላችሁ። እዛው ላይ ሆናችሁ ግን ተቃራኒ ነገር ብቻ የምትሰበስቡ፣ ኔጌቲቭ ነገር ብቻ የምትለቃቅሙ፣ ስህተቶች ብቻ የምትለቃቅሙ። እኔ በጣም ብሎኛል አንድ ወዳጄ። እኔ የምልህ ፓስተር ቸሬ ሚስቶች ሁለት ኪስ እንዳላቸው ታውቃለህ አለኝ። ምንድን ነው አልኩት። በጣም ጥሩ ነገር የምሰራበትን ኪስ በቀዳዳ ነው የሚከቱታል። ጥሩ ነገር ስታደርጋቸው ይሄ ቫኬሽኑን ያረክላትን በጎ ነገር መልካም ነገሮቿን በጎ ነገሮቹን ያደረክላትን የሰጣሃትን ያደረከውን እሱም በቀዳዳ ኪስ፣ የተናገርከውን የተሳሳትከውን የቀረኸውን ደግሞ በሙሉ ባልተቀደደ ኪስ ያደረጉትና ግጭት ሲፈጠር አንድ ነገር መልካም ነገር እንዳላደረክ አድርገው ይነግሩሃል። እውነቱን ነው። ብዙ ሰዎች ጋር ያየሁት ይሄ። ስለዚህ ለቃቅመን ክፉ ነገር የምንይዝበትን ኪስ ቀዳዳ እናርግ። መልካም ደግሞ የሰራንባቸው የተደራረግንላቸው እነሱ ኪሶችን ደግሞ ድፍን ብናረግ በጣም ጥሩ። ዛሬ እስቲ ቤታችሁ ውስጥ ያላችሁ ሚስቶች ቼክ አርጉ፣ እዚህም ያላችሁ ቼክ አርጉ። በህይወታችሁ የትኛውን ነው መያዝ የሚቀናችሁ? የሆነ ነገር በተፈጠረ ቁጥር ክፉ ነገር ሰው ለቃቅሞ የያዘበት ኪስ አሁንም አለ። አስቀምጦት ቁጭ ካዝናለሁ የማይነካ ከዛ እሱን ነው የሚያወጣው በንግግር ጊዜና ጥንቃቄ ማድረግ ያስፈልጋል። ስለዚህ የመጀመሪያው ከመጋባታቸው በፊት የነበረው ያ ተግባቦት፣ ያ በፍቅር መክነፍ፣ ያ ሳያወሩ ማዳመጥ፣ ያ ተነጋግሮ መግባባት፣ ያ ለአንዱ የነበረው ክብር ሪስፔክት ቤት ውስጥ ቀስ በቀስ በንግግሮች በኑሮ እየተቀየረ ሲመጣ ያን የተቀየረውን ኔጌቲቭን ነገር ለቃቅመን ስንይዝ የያዝነው ጎዳና ወደዛ ሊወስደን እንደሚችል መታወቅ አለበት። የመጀመሪያ ይሄ ነው። ሁለተኛው ተጋጭቶ ተነጋግሮ መፍታት፣ ችግሮችን ማቃት። ችግሮች ተፈጥረዋል። ችግሮችን ተነጋግሮ ለመፍታት ፈቃደኛ አለመሆን፣ እንደገና ችግሮችን ተነጋግሮ አለመፍታት፣ እንዲሁ ዝም ብሎ አድበስብሶ ማስቀመጥ፣ ወይ እርስ በርስ ተነጋግሮ አለመፍታት፣ ወይ ባለሙያ አናግሮ ችግርን ሶልቭ ሳያረጉት በሽታን ቤት ውስጥ እንደማስቀመጥ ነው። ቀን ነው የሚጠብቀው እሱ የትን የሚወስደን ፍቺ ጋር። ስለዚህ ፍቺ ዱብዳ አይደለም ነው እያልኩ ያለው።
ለዚህ ነው ዕውቀት የሚያስፈልግ። ዛሬ ምኑ ጋር ነው ያለው ቤታችን? እነዚያ ነገሮችን እየፈታናቸው ሶልቭ እያደረግን እያጠፋናቸው ችግሮቹን በጊዜ መላ ያልናቸው ማንሄድ ከሆነ ይጠራቀሙና ይቀመጡና ይሰበሰቡና ቀጥታ ወስደው ፍቺ ጋር እንደሚያደርሱን መታወቅ ነው። በዚህ ግንኙነቱ የበለጠ እየተበላሸ እንዲሄድ እየሻከረ እንዲሄድ ያደርጋል። ችግርን ማትፈቱ፣ ግጭትን ማትፈቱ፣ ልዩነቶቻችሁ ላይ እየሰራችሁ ካልሆነ ስለዚህ ፍቺ ጋር ምን አደረሳቸው ሰዎች ካላችሁ ፍቺ ጋር የሚያደርሳቸው ግጭቶችን በጊዜ ለመፍታት ፈቃደኛ አለመሆን፣ ግጭቶችን ሳይፈቱ እየወዘፉ ችግሮችን እያስቀመጡ ነው። ስለዚህ ዛሬ ያልተፈቱ ችግሮች በየቤቱ ያስቀመጣችሁ፣ በየትዳራችሁ ውስጥ ያስቀመጣችሁ፣ በየግንኙነታችሁ ውስጥ ያስቀመጣችሁ፣ በቤታችሁ ሊፈታ የሚገባው ፊትን ያሳበጠ የሰው ንግግርን ያበላሸ ኮሙኒኬሽንን ያበላሸ ቤት ውስጥ ጨለማ ድባብ ያመጣ ችግር እያለ እሱን ኢግኖር ገጭታችሁ ለመኖር የምታስቡ ሰዎች መዳረሻችሁ ፍቺ ጋር ነው። ፍቺ ጋር ነው። ፍቺ ዱብዳ አይደለም። ፍቺ ፕሮሰስ፣ በፕሮሰስ የሚደረስበት ቦታ። ስለዚህ ዛሬ የትኛው ነገር ነው ቤታችሁ ፕሮሰስ እያደረገ ያለ? የትኛውም ዘመን ቁጥር ይቁጠር ቤታችሁ፣ ትዳራችሁ ግን የቱ ጋር ነው ያለው? ፍቺ ጋር የሚያደርስ ሀዲድን የያዛችሁት ወይስ ኑሮ ፍጻሜን በሚያሳምር ለልጆችም ለሀገርም ለቤተሰብም ለቤተ ክርስቲያንም በረከት የሚሆን መንገድ ነው የያዛችሁት? ወይንስ እንዳልኩት በፍቺ የሚጠናቀቅ ጨዋታ ውስጥ ነው ያላችሁት? እዚህ ቆም በሉና ያበላሻችሁትን ግንኙነት ለማስተካከል መፈለግ አለባችሁ። እሱ ግንኙነት ተበላሽቶ እንቀጥላለን የምትሉ ከሆነ ምልክቶቹን ልንገራችሁ፣ ሲምፕተሞቹ። እርስ በርስ ያለ የፍቅር ግንኙነታችሁ፣ የወሲባዊ ግንኙነታችሁ እየተበላሸ ይመጣል። መቀዛቀዝ ይጀምራል። አብሮ መተኛት ማቃት፣ አብሮ ማደር ማቃት፣ ክፍል መለወጥ፣ ሰፓሬሽን፣ ሳይለንት ዲቮርስ ቤት ውስጥ። እነዚህ ነገሮች ከዚህ ከግንኙነት መበላሸት የሚመጡ ናቸው። ፍቺን ሳይፈቱ ዝም ብሎ አልጋ ላይ መውጣት የሚባል ነገር የለም። እሱን በሌላ ቶፒክ የሚቀጥለው ጊዜ እንደ እግዚአብሔር ፈቃድ እሱን ሲሪየስ ነገር አነሳለሁ። ድጋሚ እሱን ነገር ብናነሳው ክትባት ነው። ቤት እስካለ ድረስ መድኃኒቱ መሰጠት ስላለበት። ስለዚህ ደስታ ማጣት፣ እርስ በርስ እንደው አብሮ መሆን እንኳን ቢችሉ አብሮ ባላቸው እርስ በርስ ግንኙነት ደስታ ማጣት በቃ ምንም ያንዱ መጠቀሚያ እንደሆነ አድርጎ ማሰብ ውስጥ ይገባል። ግንኙነት ውስጥ ያለ ግጭት ሳይፈታ ችግርን ሶልቭ ሳያደርጉ ሳያስታምሙት ለህመሙ መድኃኒት ትክክለኛ ተገቢ መድኃኒት ሳይሰጡ ዝም ብሎ መኖር የት ነው የሚወስደን ካላችሁ ፍቺ ጋር። ዛሬ እንደ ቀልድ ትናንትና ህመማቸው ላይ ይሄን አስተካክሉ ብለን የነገርናቸው ሰዎች እነሱ ነገሮችን ባለማስተካከላቸው የወሰዳቸው ፍቺ ጋር። እንደው ዘንድሮ ፍቺ በዛ እንደው ምንድነው የገባው ሀገሩ ላይ አትበሉ። ሀገሩ ላይ ምንም አልገባም። ሀገሩ ላይ ያለው ድንቁርና ነው። ሀገሩ ላይ ያለው አለማወቅ ነው። ሀገሩ ላይ ያለው ጥንቃቄ አለማድረግ ነው። ሀገሩ ላይ ያለው ሰዎች ነፍሳቸውን ከእውቀት ውጪ ማድረግ ነው። በክነ ጥበቡ መሰለኝና ደስ አለኝ ብሎ መኖር ነው። ሀገሩ ላይ ያለው ይሄ ጨለምተኝነት ነው። ሀገሩ ላይ ያለው በክነ ጥበብ ሁሉም ነገር የሚሰራ መምሰል ነው። ይሄ ከፍተኛ ችግር የብዙዎችን ቤት ወደ ፍቺ ይወስደዋል። ስለዚህ ግንኙነታችሁ እየተበላሸ ነው። ደስታ እያጣችሁ ነው። አንዱ ለአንዱ በሚያደርገው ነገር ደስታ የለውም። እርስ በርስ ባላችሁ ግንኙነት ደስታ የላችሁም። በወሲብ ግንኙነታችሁ ደስታ የላችሁም። ቆም በሉና ፍቱ። ያልተፈታ ነገር ጓዳ ውስጥ አለ ማለት ነው። ያልተፈታ ነገር ጓዳ ውስጥ አለ ማለት ነው። ያልተፈታ ነገር ጊዜ የሚያስፈልገው ነገር ካስፈለገ ባልና ሚስቶች ውጥት በሉና ቁጭ በሉና ተነጋገሩና ሶልቭ አድርጉት። የማይፈታ ምን ችግር አለ? የማይፈታውን ጸልዩበት፣ የሚፈታውን ቁጭ በሉና ተነጋገሩበት። አንዱን አድሚት ያድርግ፣ ይቅርታ ይጠያየቅ፣ ያስተካክል። ችግሮችን ማሳደር ይኸውላችሁ በሰዓት የሚፈነዳ ፈንጅ አልጋ ስር እንደ መቅበር ጊዜ ነው የሚፈልገው እንጂ በ20 ዓመት 30 ዓመት ኖሮ የሚባል አይነት ፍንዳታ መፈጠሩ አይቀርም። ጊዜ ነው የሚፈልገው። ስለዚህ ይሄንን ማስተካከል ያስፈልጋል። ስለዚህ እርስ በርስ ያላቸው የፍቅር ግንኙነታቸው መቀዛቀዝ ካደረጉት እንኳን እርስ በርስ በትዳር ውስጥ ያለው ወሲብን እንኳን ካደረጉት በኋላ ደስታ ማጣት፣ ያንን ደስታ ማጣት ወዴት ያድጋል? ጨርሶ አለመፈላለግ። አለመፈላለግ ብቻ አይደለም መኝታ መለየት፣ ቅድም እንዳልኳችሁ። ከዛ በኋላ ሞቅ ያሉ ንግግሮች፣ ሞቅ ያሉ ጭቅጭቆች፣ ሞቅ ያሉ ጥላቻዎች፣ ሞቅ ያሉ መካሰሶች፣ ሞቅ ያሉ ቦታ የማይመርጡ ድብድቦች፣ ሞቅ ያሉ ከባባድ ስድቦች መምጣት ይጀምራሉ። ሂደት ነው። ቀስ ብሎ ሄዶ እዚህ ጋር ነው የሚያደርሰው። ከፍተኛ የሆነ ጩኸት ቤታችን ውስጥ መስፈን፣ ምሬቶች ይመጣሉ፣ ንዴቶች ይመጣሉ፣ ጭቅጭቆች ይመጣሉ፣ ስድድቦች ይመጣሉ፣ በጣም ከባባድ ክሶች ይመጣሉ፣ ከዛ ወሬዎች ይመጣሉ። ፍጹም የሆነ ለመገናኘት አንድ ቤት ውስጥ አንድ ጣራ ውስጥ እንደሚኖር ሰው ሳይሆን ባለጋራ የሆነበትን እድል ይፈጥርብናል።
ስለዚህ ፍቺ ጋር ምን ወሰደን ሲባል ፍቺ ጋር በጊዜ መፈታት ያለበትን ችግር በጊዜው ባለመፍታት ሰዎች በዛ ነገር ላይ ቤት ውስጥ ሲያሳድሩት በሽታው ቆይቶ እዛ ጋር ያደርሳል። አሁን እዚህ ፍርድ ቤት ከደረሰ በኋላ ቡራ ክረዩ አይሰራም። ስለዚህ ዛሬ ፍቺ ጋር የመጣችሁም ቆም ብላችሁ ይሄን ባለማድረጋችሁ የመጣ ችግር እንደሆነ ማወቅ፣ አሁን ደግሞ በዚህ ፕሮሰስ ውስጥ እየሄዳችሁ ግድ የለሾች ተኝታችሁ ቤታችሁን የሚሰራ በደንብ የምትሰሙኝ ከሆነ የምታዳምጡኝ ከሆነ የእናንተን ቤት ለማዳን የእናንተን ቤት ለመስራት የሆነ ሰው እንቅልፍ እያጣ የእናንተን ቤት ጥሩ ለማድረግ የሚመጣ ሰው ቁጭ ብላችሁ እየጠበቃችሁ ከሆነ እየመጣ አይደለም። እኔ ልንገራችሁ፣ የእናንተን ቤት ጥሩ ለማድረግ የሚያስብ የእናንተን ቤት ጥሩ ለማድረግ የሆነ መልአክ እግዚአብሔር እየላከ አይደለም። እኔን ስሙ። የእናንተን ቤት የተበላሸውን ችግር ለማስተካከል የእናንተን ቤት የጠፋውን ጥፋት ለማስተካከል የእናንተን ቤት ነገር ለመፍታት ሰንበዲ እየተነሳ አይደለም። የእናንተን ቤት ማንም አይሰራው። የእናንተን ቤት ራሳችሁ ትሰሩታላችሁ። መጽሐፍ ቅዱስ ጠቢብ ነው ቤቱን የሚሰራው። ቤት በጥበብ ይሰራል፣ በማስተዋል ይጸናል። ሰነፍ ሴት ቤቷን በእጆቿ ታፈርሳለች፣ ጎበዟ ደግሞ ጥበበኛዋ ደግሞ በእጆቿ ትሰራዋለች ነው እንጂ የሚለው የሚሰሩላቸው ሰዎች ይመጣሉ፣ የሚሰራ መልአክ ይመጣል፣ የሚሰራ እግዚአብሔር ይመጣል አይደል? እውነት ነው። እግዚአብሔር ቤትን ካልሰራ እንደዚህ ነው። እንደዚህ እያስተማረ ቤትን ካልሰራ ሰራተኛ በከንቱ ይደክማል። ስለዚህ ለሁለት እየታገላችሁ ቤታችሁ ወደ ውድመት እየሄደ ያለ የያዛችሁትን የቁልቁለት ጉዞ ማስተካከል ከፈለጋችሁ ቆም በሉና ዩተርን አድርጉ። ዛሬ እንደምታስቡት አይደለም። ፍጻሜው ጋር ሲደርስ ይዞት የሚመጣው ጣጣ ብዙ ነው። የቅድም ከአቤል ጋር በነበረን የሬዲዮ ፕሮግራም ላይ አንስቼዋለሁ። ያለው ፔን እንደዚህ እንደምታስቡት ቀላል አይደለም። በፍቺ የሚመጣው ህመም በተለያዩ ሰዎች ሂዱና ጠይቋቸው። በትክክል እውነተኞቹ ሂዱና ጠይቋቸው። በፍቺ የመጣባቸው የኢኮኖሚክ ክራይሲሱ፣ የጤና ችግር፣ የስነ ልቦና ችግር፣ ማህበራዊ ቀውሱ፣ በልጆች መካከል የተፈጠረው ህመም ማስተካከል ማንችለው በጣም ብዙ ህመሞች እንዳሉት ነው። ስለዚህ ቆም በሉና በዚህ ፕሮሰስ ላይ ያላችሁ፣ ቤታችሁ ውስጥ ያላችሁ፣ ትዳር ውስጥ ያላችሁ፣ እናት አባት ወላጆች ያሏችሁ የምትሰሙ ከሆነ ልጆች ይሄንን እንድታስተጋቡ በዚህ አጋጣሚ አደራላችኋለሁ። ይሄን ያያችሁ ሰዎች፣ ይሄን የሰማችሁ ሰዎች ሂዱና አካፍሏቸው። ይሄ መንገድ እኮ ፓስተር ቸሬ እንዳለው ፍቺ ጋር ነው የሚያደርሰው። ስለዚህ ይሄ መንገድ ወደ ቤታችን ወደ ተሰራ ወደ ጥሩ ወደ መልካም ወደ ደስታ ገነት አይወስደንም። ይሄ መንገድ የሚወስደን ወደ ፍቺ፣ ወደ ኪሳራ፣ ወደ ህመም፣ ወደ ጭንቀት፣ ወደ ለቅሶ፣ ወደ ፍርሃት፣ ወደ ድንጋጤ፣ ወደ ውድመት፣ ወደ ውርደት ነው ይዞን የሚሄደው። ስለዚህ ይሄ መንገድን አስተካክሉ በሉና ልጆች ለወላጆቻችሁ ምከሯቸው። ወላጆች ደግሞ እየሰማችሁኝ ከሆነ መንገዳችሁን አስተካክሉ። በመሰለኝና ደሳለኝ የምታስቡት ቤት ባለቤት አትሆኑ። ነፍስ ያለ እውቀት ትሆን ዘንድ መልካም አይደለም። ስለዚህ በእውቀት ቤታችንን እንስራ። የመጨረሻውና ሶስተኛው መነጋገር ማቆም። አሁን ይሄ ወደ ከባድ የሆነ ውሳኔ ይዞን መሄድ ነው። እንዳልኩት ሞቅ ያሉ ንግግሮች፣ ስድድቦች፣ ጭቅጭቆች ምናምን አሉ። እነሱ ፕሮሰሶች ናቸው። ግንኙነት ማቃት፣ አብሮ መተኛት ማቆም፣ መነጋገር ምናምን ምን ክፉና ደግ መነጋገር፣ ሞቅ ያለ ስድድብና ጩኸት ምናምን፣ ከዛ በኋላ ሳይለንት ከፍተኛ የሆነ ዝምታ። ባልም ሚስትን፣ ሚስትም ባልን ማናገር ማቆም፣ ጨርሶ ንግግር ማቆም። ይሄ ቀጥታ ወደ ፊኒሺንጉ እየሄደ እንደሆነ ወቁ። ዝምታ ውስጥ ምን እየተቀመመ እንደሆነ አታውቁ። ጸጥ ካለቤታችሁ ዛሬ ቁሙና እናንተ ጮኻችሁም አልቅሳችሁም ይህን ጸጥታ ማስተካከል አለባችሁ። አንዱ አንዱን መነጋገርና ችግሮችን መፍታት አለበት። ስለዚህ ይሄ አደገኛ የሆነው የመጨረሻው ደረጃ ሲደርስ ዝምታ ነው። ግዴለሽ መሆን፣ ግዴለሽ መሆን፣ አንዱ ለአንዱ ግዴለሽ መሆን። ታመመ የራሱ ጉዳይ፣ ታመመች የራሷ ጉዳይ፣ ከሰራው የራሱ ጉዳይ፣ ከሰረች የራሱ ጉዳይ ጋር ከደረሳችሁ አንድ ቤት ውስጥ እየኖራችሁ እየሄዳችሁ ያላችሁት ትዳርን እየሰራችሁ አይደለም፣ ወደ መፍረስ እየሄደ ነው። ወደ መጨረሻው ይሄ ተገዝግዞ አልቆ በአፍጢሙ ሊወድቅ ቤታችሁ ዳር ላይ እንዳለ ማወቅ አለባችሁ። ስለዚህ ግድ የለሽ የሆናችሁ ባሎች ያላችሁ በሚስቶቻችሁ ጉዳይ፣ በህመማቸው፣ በኪሳራቸው፣ በሚሰማቸው በያለፉበት ባለው ጉዳይ ግድ የለሽ ባሎች ያላችሁ፣ ግድ የለሽ ሚስቶች ያላችሁ፣ ይሄ ወደ መጨረሻ እየሄዳችሁ እንደሆነ ማወቅ አለባችሁ። እናንተ ትዳር ውስጥ የመቀጠል ህይወታችሁ አስቸጋሪ ነው የሚሆነው። ነገ ባለ ትዳር አትባሉ። ነገ ፈት ስም የእናንተ የሚሆንበት እድል አለ።